የሚወሉት እንዲና እንዲ ወይ ጠቅለው እዛው ወግነው ፋኖ ጋር ይዋጉ ወይ ተሉ አይመጡ ተው የታገሉ አሁን ትግል ውስጥ የቀሩ እውነት መስሏቸው ሀብት ንብረታቸውን ሽጠው መሳሪያ ገዝተው የታገሉ እነሱ በሴራ በሆነ ምክንያት ሙተዋል። ከዛም የሰላም ጥሪ ተቀብለዋል፣ ተደራድረው መጥተዋል። አሁንም የቀሩት መሀል ላይ በሁለት ቢላ የሚወሉት እንዲና እንዲ ወይ ጠቅለው እዛው ወግነው ፋኖ ጋር ይዋጉ ወይ ተሉ አይመጡ ወይ መሀል ላይ ሆኖ የራሳቸው ህዝብ ሲበደል የሚያዩና ምንም ያልገባው ተልኮ ተሸካሚ ጥቅም ብቻ አሁን በየሻለቃው በየአደረጃጀቱ ብትል ዛሬ ትላልቅ ሀብል ቀለበት ደርድሮ ዘመናዊ ጫማ አድርጎ የምታየው ትናንት ቆሎ በልቶ የሚያድር ነው ዛሬ ጮማ እየበላ ያለ ምቾት ነው ያስቀመጠው እንጂ አማራም ብሎ አይደለም። አማራም ብሎ የተቀመጠው አይደለም። ለዚህ ደግሞ መሳደብ ሲያንሰው ነው ይሳደብ ወጥቶ በጥቅሙን እየነካው ነው። በጥቅሙ ነው እያርንበት ያለ እኛ ህዝቡንም አብይንም እያካለሉ ለመቀጠል ነበረ ድራማ ውስጥ ያሉት አሁንም ድረስ ያሉት ስፔሻሊ ፖለቲካሊ ፌል እንደሚያደርጉ ያውቃሉ። ከፋኖ ኃይሎች ቀጥታ የሆነ ማስጠንቀቂያ ነው የተሰጣቸው፣ መግለጫ ነው፣ ጠላት እንደሆኑ የተነገራቸው። ስለዚህ ለህዝቡ ማታለያ ያላቸው መውጫ ቀዳዳ ድራማ ሁሉ ሲሰሩ የከረሙት ከነሱም ብሶ በእውነት እኔና አንቺ ጮኸን አክቲቪስት ተናግሮ ፋኖ መግለጫ አውጥቶ ዜን ምን ያመጣሉ? በልክ ምርጫውን እንትኑን እድሉን ተጠቅመንበት ፕሮሞት አድርገን እንደዚህ ብለን ተቃውመን ብለን ጨርሰን ራሳችንን ቀጥታ አይሉ ራሳችንን የማግለል ተንደስ ይኖራል የሚል ነገር በሰው ዘንድ እንዲፈጠር yes ኢንፎርማሊ ከሰው ጋር ስታወሪ እንደዛ ነው የሚልሽ። አይ እነሱ እንኳን ከምርጫው መውጣታቸው አይቀርም ግን they are doing good። በዚህ የሶሻል ሚዲያ ዘመን ድሮ ሲደረግ የነበረ በሰማያዊ በቅንጅት በምናምን ጊዜ ፕላትፎርሙን ጥቂት ስለነበረ ተወዳዳሪዎች ያችን ኢሚኒቲ ለማግኘት የምርጫቱ ኢሚኒቲዋን በማግኘት ላለመታሰር በሰልፍ በምናምን ራሳቸው ሁሉ ፕሮሞት ያደርጉበት ነበር፣ ሀሳባቸውን ይሰጡበት ነበር። ግን ፋይናሊ ራሳቸውን ከምርጫ ያገላሉ። ይሄ እኮ የተበላበት እኮ ይባላል፣ ያለፈበት ድራማ ነው። ጥሩ ነው እንደዚህ ማለታቸው። ሰላም ጤና ይስጥልን የተከበራችሁ ጉባኤ ኢትዮጵያ ቤተሰቦች፣ የቄሳርን ለቄሳር መርሃ ግብራችንን ጀምረናል። እንኳን ደስ አላችሁ። ኢትዮጵያ መርጣለች፣ ኢትዮጵያ አሸንፋለች። ለጥላቶቻችን ሁሉ በዘላቂነት ገብተው የሚፈተፍቱበትን እኛን የሚያባሉበትን የጥፋት እጃቸውን ሁሉ ቆርጣለች። ኢትዮጵያ በራሷ የራሷን ጉዳይ መወሰን የምትችልበትን እድል አግኝታለች። በዚህ ላይ ተሳትፋችሁ ኢትዮጵያ እንድታሸንፍ የሰራችሁ ያሰራችሁ ሁላችሁም የኢትዮጵያ ልጆች እንግዲህ ከመራጮች ጀምሮ ለምርጫም ራሳችሁን ያወዳደራችሁትን ሁሉ ጉባኤ ኢትዮጵያ ቴንኪው ይላል። ኢትዮጵያ አሸንፋለች። የጥላቶቻችንን የጥፋት እጅ ሁሉ ቆርጣለች። እኛን ለማመስ እኛን ለማተራመስ ይሰራ የነበረውን ክፉ ነገር ሁሉ እንግዲህ ዛሬ ላይ ቆርጠን ጥለናል። ዛሬ እድሉ የኢትዮጵያ ነው። የብልጽግና ኦር የሌላ ተወዳዳሪ የፖለቲካ ፓርቲ አይደለም። እዚህ ጋር እያወራን ያለ ነው። ተላላኪ ባንዳዎች እኛን መስለው እኛን የሚያጠፉ በእኛ ህይወት ሞትና መከራ ላይ ሁሉ ቁማር እያስያዙ የሚጫወቱ ሁሉም እኛን መስለው ብዙ ኃይላትን ሁሉ እርቃናቸውን እያስቀረ በዓለም ላይ የኢትዮጵያን ድል ያበሰረ የመጀመሪያው ድል ተበስሯል። ዛሬ ይቀጥላል። በሀገራዊ ምክክር ኮሚሽን እንመካከራለን፣ ችግሮቻችንን እንነጋገራለን፣ አብረን እንፈታለን፣ አብሮን የሚያኖረንን ሀገር እንሰራለን። በቀጣይ የራሳችንን ሀቅ የባህር በር ጉዳይ እንፈታለን፣ እናገኛለን። የኢትዮጵያ የልዕልና ጉዳይ በባህር በር ማግኘት ይታተማል፣ ይመጣል። ዛሬ ግን ቀላል እንዳይመስላችሁ። ምርጫው እንዴት ሆነ ማናሸነፈ ምናምን አይደለም። ኢትዮጵያ እንድታሸንፍ ነው የፈለግነው። ምርጫውን አይካሄድም ብለው ያሉትን ሁሉ ቆራርጠን ጥለን ኢትዮጵያ አሸንፋለች። ኢትዮጵያን የምትሉ መልካም ወንድሞች ሁሉ እንኳን ደስ አላችሁ ነው የምለው። መዝገቡ ክንፈ ሰላም ብያለሁ። እንዴት አለ? ያው ላይክ ሼር ሳብስክራይብ እናድርገው። እስኪ ኢትዮጵያን የሚወድ ሰው ስፖርት ከርስ እንደዚህ የሆነ ነገር ማድረግ የሚፈልግ ካለ አለ እስኪ ደስታውን ይግለጥልን። እናያይዛለን እንዳልኳችሁ ያው የባንክን አካውንት ቢሆን ሁሉም ነገር ነው። ድሉ ከኛ ጋር እንደሆነ እናውቃለን። ጠላቶቻችን እያሸነፍን መሆኑን ደስታችሁን ለመግለጽ ያክል እንጂ
ተገዶና ወይም ደግሞ ተለምኖ መሆን የለበትም። ብርታቱን ሼር ማድረግ የሚችል ሰው ካለ ግን ሁሉንም ሼር እዚህ እናደርጋለን። ያው ድላችን ይቀጥላል። ብታምኑም ባታምኑም የዛሬው ቀን እንዳይመጣ ብዙ ነገር ተብሎ ነበር። ትናንትናም ያየነውን አይተናል። የጠላቶቻችንን ብዙ ጩኸት ሁሉ ቼክ ማድረግ ትችላላችሁ። የተወሰኑ እነሱን እየሰማን ከመንግስት ሚዲያዎች ውጪ በግለሰብ የሚያገኘናቸውን አጫጭር ስልኮችን እየሰማን ዛሬውን ደስታችንን እናከብራለን። ኢትዮጵያ አሸንፋለች። እውነት አሸንፏል። በአንዳነት ጽንፈኝነትና ገዳይነት ተሸንፏል። እንዴት ነው? ድሉ ይቀጥላል። አንዳንዶቻችሁ ባካችሁ ፍርሃታችሁ ብቻችሁ ፍሩ። አደባባይ ወጥተው ብሶታቸውን ስለተናገሩ ኧረ ባካችሁ በኋላ ይሄ ነገር ጣጣ ይመጣባል ፈርተው የሚያስፈራሩ አሉና ታቀቡ። በድፍረት ለሚናገሩ ሰዎች ደግሞ አክብሮታችንን እንገልጻለን። እንዲህ አይነት ነገር ተፋፍሞ መቀጠል አለበት። ጨቋኞች ወይም አምባገነኖች ሊደነብሩ ሊፈሩ ልጓም ሊያበጅላቸው የሚችለው ደግሞ የተባበረ ህዝብ ድምፅ ነው። ሁልጊዜ እኛን ሲቃወሙ የነበሩ ልጆች ነው እየታዘብን የምንሄደው። ምን እንደሚያወሩ ቸኪት ለምን ነበር? የኢትዮጵያ ህዝብ ግን አንሳው። የኢትዮጵያ ወጣት፣ የአዲስ አበባ ወጣት ባንዲራህን አንሳ። ሁሉ በእኛ ሞት ላይ ሲገሉን የኖሩት ሲዘርፉን የኖሩት ዛሬም ለሌላ ግድያ ለሌላ ሞት ይጠሩናል። እነማን? እነዛ አቃራሚዎች፣ እነዛ የህዋት የሽንት ጨርቆች። ይህንን ማስታወሳችሁ። አንሳው የኢትዮጵያ ወጣት፣ የአዲስ አበባ ወጣት ባንዲራህን አንሳት። አትነሳም ወይ? አትነሳም ወይ? ይህ ባንዲራ ያንተ አይደለም ወይ? ኦፒዲዮ የሚባል ሰንከፉን ነቅለ ከምድቱ አባረው። በጣም ይችላል ያደርገኛል ይሄ ቴዎድሮስ መዝሙር ኢንሳይ ውስጣችንን የሚያነቃንቀው። ኦፒዲዮ የሚባል አመፀኛ ግሩፕ ኢትዮጵያን ያፈረሰ ተጣዱ ሂዱ ሲሎን የሚውል እንደ ብርሃኑ ጁሉ ሂዱ አንተ አታስተምረኝ ማንነቴን እኔ አውቀው የለውም ማንነቴን ሂድ አንተ አታስተምረኝ ልጅ ለእናቷ ምጥ አታስተምረው ሂድ እግዚአብሔር ይባርከው። የኢትዮጵያኖችን ሁሉ ጩኸት ነው የጮኸው ቴዎድሮስ። ተመልስ ደግሞ ክራምበሪ ጁስ ነው የምጠጣው። ወይን እየጠጣሽ እንዳትሉ። ወይን ነው ክራምበሪ ጁስ ነው የምጠጣው። የትግራይና ያ እንዴ ወይን አይደለም ሌላ የሰው ደም የጠጣሽና ያስጠጣሽ ልጅ ነሽ እኮ። ይሄ እኮ አንቺ የምትጮሂው ሰብናሽ ፈቅዶልሽ አይደለም። ምክንያቱም በሚሊዮን የሚቆጠር ያላችሁትን ብቻ ቢሆን በመቶ ሺዎች የሚቆጠር የትግራይ ወንድሞች በሀገራቸው ላይ በጠላትነት ተነስተው የግብፅንና የሌሎች የኢትዮጵያን ጠላቶች ቆሻሻ ነገር ለመፈጸም ሲሉ ደም ጠጣችኋል። የነሱን ደም ያልመለሰ ሌላ ሞት የሚጠራ ሰው ሁሉ ደም ጠጭ ነው፣ ደም አፍሳሽ ነው፣ እንባ ነጋዴ ነው። ይሄንማ ማመን አለብን። እና ያን እየጠጣችኋል እንዴ? የሆነ ነገር ቦታ ላይ ተቀምጣችሁ ለዛ ምትሉ። አዎ ቻቻ ኮንግራጁሌሽን፣ በጣም ቴንኪው። ያው አረበኛውን ያው ሰላም እንግዲህ ብያለሁ። በአራፒ ያው መዝገብ ሰላም ብያለሁ። ጆን እንዴት ነው? ሰላም ነው? ኮንግራጁሌሽን፣ እንኳን ደስ አለን። ለኢትዮጵያ በተለይ በጣም ብዙዎች እየፈከሩብን እያቀራሩብን እየናቁን እየሰደቡን ይሄ ቀን በመምጣቱ ቀላል ነገር እንዳይመስላችሁ። ቀላል ነገር አንድ ቦታ ላይ የሆነ ነገር አደናቅፈው ተደናቀፍን ወደቅን ብለው ብዙ ነገር ለማውራት የሚፈክሩ ሰዎች የሆነች ማነት አንድ ጊዜ ባህር ዳር አንድ ዘንበር የምትባለው ሄሊኮፕተር ከማኮብኮቢያ ላይ ሳትነሳ ቆሜ ተብሎ እኛ ጣልናት እያሉ በዛ ልክ ነውሩን ሲያበዙ የነበሩ ሰዎች የኢትዮጵያ ሕዝብ ታላቅነቱን እስከ ሌሊቱ 6 ሰዓት ድረስ ተራዝሟል። በነገራችን ላይ ምርጫ ቦርድ እስከ ሌሊቱ 6 ሰዓት ድረስ የድምፅ አሰጣጥ ስርዓቱ እንዲቀጥል ወስኗል። የዛሬ 5 ዓመት ላይ ታስታውሳላችሁ፣ እዚህ አዲስ አበባ ላይ ተወካዮች ተወዳዳሪዎች እንኳን በሌሉበት እስከ ሌሊቱ 9 ሰዓት ድረስ እየጠበቀ ድምፁን ሰጥቶ አደራውን አሸክሞ የእሱን ግዴታ ተወጥቶ የሄደ ታላቅ ህዝብ ነው ያላት ኢትዮጵያ። ህዝብ ባለቤትነቱን ሊቀማ የነበረውን ማንነቱንና ሊቀሙት የነበረውን ሀገሩን ነው ዛሬ ያዳነው። ማንም ያሸንፍ ማንም በያቸዋለሁ። ህዝብ ነው ማሸነፍ ያለበት። ኢትዮጵያ ናት ማሸነፍ ያለባት። የሆነውም እሱ ነው። ነገ የትኛውን ነገር ለማስቀጠል የሚችለው ህዝብና ሀገር ስለሆነ እሱ ሆኗል። ለዚህ እንጃ እኛ ድል በጣም ስለበዛብን ይመስለኛል ብዙ ጊዜ ድሎችን በሚገባው እያከበርን እንዳልሆነ በተደጋጋሚ ዝቤት አውርተናልና እንኳን ደስ አላችሁ። ለኢትዮጵያ መሻገር በቻላችሁት አቅም ብዙ ዋጋ ከፍላችሁ ስትለፉ የነበራችሁት ወንድሞቼ የኢትዮጵያ አምላክ በያላችሁበት በመለኮታዊ ኃይሉ ይርዳችሁ ይደግፋችሁ። ዘላቂውን ቀጣዩን ሞት ቀጣዩን መከራ የጥላቶቻችን መጫወቻነትን የምታስቆሙበትን ቀን ነው ያበሰራችሁት። ይሄ ቀን እንዳይመጣ ብዙ ስራ ተሰርቷል። እሱን አድርገናል።
ይሄው እነዚህ አርፎ ማየት እፈልጋለሁ። የአማራ ህዝብ ዘመነ ስለመረጠ በጣም ደስተኛ ነኝ። ለእኔ ዘመነ ካሴ ከአሁን እንደተናገርኩት ዳግማዊው አፄ ቴዎድሮስ ነው። እኔ ዘመነ ካሴ የአማራ መሪ ስለሆነ ትልቅ አክብሮት፣ ትልቅ ደስታ፣ ትልቅ ረፍት ነው ያለኝ። እውነት ነው። ዘመነ ካሴ ዘመንን የሚክስ ሰው ነው። ዳግማዊው አፄ ቴዎድሮስ ነው። አንሳው የኢትዮጵያ ወጣት፣ የአዲስ አበባ ወጣት ባንዲራህን አንሳት። ካፈቀርሽው ለዘመነ ካሴ ደብዳቤ መጻፍ ትችያለሽ። ኩባንያ ኢትዮጵያ ስለሽ የሚነግርሽ ደግሞ አፍቅረሽው ከሆነ ወይ ብዙ ጊዜ ስልምዶች ጉዳይ ላይ ከወንድ ጋር የተያዘ የሆነ ችግር ያለባት ይመስለኛል። አይ ቲንክ በንግግሯ ማለት ነው። ብዙ ጊዜ የተለያዩ ወንዶችን እየጠራች ወንድ አይደሉም ምናምን እነሱ ወንድ መሆን አለመሆናቸውን እሷ እንድታምን ምን ማድረግ እንዳለባቸው ሁሉ አላውቅም። ግን እንደዛ አይነት ነገር ላይ ሆና ዘመነ ካሴ ወንድ ነው አለ የፈለግሽው ጀግና አድርጊው። አሁን ህዝብ ያለው ማንንም ታቦት ቀርጻችሁ ማምለክ ትችላላችሁ፣ ጉዳዩ የእናንተ ቆሻሻ ስራ በእኔ ላይ አይፈጸምም ነው ነገሩ እንጂ እርስ በርሳችሁማ የፈለጋችሁትን መሆን ትችላላችሁና ይኸው መልእክቱ ይድረስህ። ዘመነ በጣም ትወዳለች፣ ታፈቅራለች፣ ታጀግናለች። የዚች ያብራት ነው የማርያማዊት ልጁ ቴዎድሮስ ነህ። እሱን ነገር ተቀበላት፣ አታስጨንቃት። እሱን እዛው ጨርሱ። እኛ ጋር የእናንተ መረገጥኛን አይስበርን ነው እኮ ምርጫውና መተማ እንዴት ነው? በጣም በጣም በሚገርም ሁኔታ ሁሉ ነገር እጅግ በጣም በሚያምር አልተጠበቀም፣ ብዙ ሰው አልጠበቀም። እሱን ነገር ግን አይተናል እና አጫጭር ስልኮችን ኦኬ 10 ደቂቃ ከሆነ ወደዛኛው እንሂድና ስልኮችን ሰምተን ወደሚቀጥለው ብንሄድ ይሻለናል። እንድና እንድ እየተወዳደሱ እንደው ሲሆን ቢውልድ ዛሬ ላይ የተገለጠው ሁሉም ገመናውን ገልጧል። ጠቅላይ ሚኒስትር ዶክተር አብይ በምርጫ ጉዳይ ምርጫን አስመስለው የሚሸክሉ ከውጭ ጀምሮ እስከ ውስጥ ያሉ ጠላቶቻችንና ተላላኪ ባንዳዎችን ገልጠዋል። ዓለም አቀፍ ከዚህ ጀርባ ላይ ያሉ ሰዎችን ቢሆኑ ዲሞክራሲያዊ ሁኔታ ተፈጸመ ብለው ያወሩ የነበሩትን ጭራሽ መንገድ በመዝጋት ሰላማዊውን ህብረተሰብ መብቱን እንዳይጠቀም ለማድረግ የተሰራውን የሽብር ስራ አይተዋል። ምንም ካላሉም አሸባሪዎች እነሱ ናቸው። ይህንን ነገር ሲያወግዙ ካልታዩ ያ ነገር የነሱ እቅድ ነው ተገልጧል። ጉዳዩ ግን በበለጠ እልህ እንዲቀጥል ሆኗል። በባህር በር ጉዳይ ከኔ በላይ ለአሳር ነው የባህር በር ጉዳይ ይሉ የነበሩትን ሰዎችን በሙሉ ዶክተር አብይ እና አሁን ያለው ስርዓተ መንግስት አጋልጧል፣ አደባባይ ጥሏል። በምርጫ ጉዳይ ብዙዎችን ገመናቸውን ከጥቅም ውጭ አድርጓል፣ ገልጧል። በባህር በር ጉዳይ በዚህ አጀንዳ ላይ ተሸፍነው ይጥቀለቀሉ የነበሩ ሰዎችን ሁሉ በሚገባቸው አሳይቶናል። በሌላ በኩል የምክክር ከሽግግር ጋር የሚቃሉ ቅዠታሞችን አምኖ አደባባይ ላይ አውጥቶ አጀንዳቸውን በሙሉ በህዝብ ፊት እንዳይሸፈን አድርጎ ገልጧል። የሚበጀውን ማድረግ የኛ አደራ ወይም የኛ ግዴታ ይሆናል ማለት ነው። እስኪ የተወሰኑ ስልኮችን መስማት ፈልጌ ነበር። ሁሉም በጉዳይ በሀገረ ሰላም በለየን እያገዙ ግራ ጠይቄ ደህና ነው እየመረጡ ነው ያሉ። ትግርኛ ላይም ወረቃ ሆነ በደንብ ሌላ ነገር የለውም ነው ኮሽኮሽ። አይ ኮሽኮሽ የለም ብቻ ወጣ ብለው እንዳያበላሹ ብለው እነዚያን በፊት ላይ እና በተፈሪ ማርያም ላይ ትንሽ ቋንቋ ረቡ ቁልቁል ለማባረር ማለት ነው። እነሱ ራሳቸው በቃ በክረው እነዚህ ማግድ ነው። አይ ሁሉም ሰላም ሆኗል፣ ደስ ይላል። በሁሉም ሀገር በጣም የሚገርም ነው። እንደው የሚገርም ነው የሆነው ይሄ ጉባኤ ደጀን ምስራቅ ጎጃም ማለት ነው። እኛ ትውልድ ቦታ አካባቢ ላይ ደጀን ሀገረ ሰላም ጉባኤ የሚባል አካባቢ ላይ ሁሉ ሰላም ነው የሚል ነው። ትንሽ እና ባህር ዳር ውሎ እንዴት ነው? በጣም ያምራል። በተለያየ ሚዲያ ስናየው በጣም ነው የሚያምረው። በተለያየ ሚዲያ ስናየው በጣም ያምራል። በጣም ደስ በሚል ጠጥተው በተከበረ ኮሽ ያለ ነገር የለም። ባህር ዳር በጣም ደስ ምንም ነገር የለም። ይሄን ባህር ዳር ስለሌለው ዛሬ ደስ ይውሎ አራምዴላ ቆንጆ ነው፣ በጣም ቆንጆ ነው። እንደና ይሄንና መሰል ሁኔታዎችን ያየንበት ስለሆነ ኦልሬዲ በተለያየ ሚዲያ ላይ እንደሰማችሁት
ምንም ነገር ምረጡ ያው የምረጡ ብቻም ሳይሆን የመረጥነውን ነገር ተከታትሎ ቦታው ላይ ማስያዝ ተጠያቂ እንዲሆን የህዝብ አብሮነት ሞጋች ሆኖ መገኘት አለበት። ስለዚህ እሱ ላይ ስኬታማ ሆነን ለመገኘት ሁልጊዜም አብረን እንሁን፣ ሁልጊዜም አብረን እንሁን። ሌላ ጉድ እንድትታዘቡ ከሃይማኖት አባት አንጻር ስንት ቆሻሻ ነገር በሃይማኖት ሰበብ ሲሰራ እንደነበረ እንስማቸው። ኦነግ የነገሰ እንደሆነ አማራን እንደሚበላ ሁላችንም እናውቅ ነበር። እግዚአብሔር ምስክር ነው። አሁን የነገሰው አሁን መንግስቱን የተንቆራጠጠው ወንበሩን የያዘው ኦህዴድ አይደለም ኦነግ ነው። ይህንን ታውቃላችሁ። ይህን ታውቃላችሁ ሁላችሁ። ግን ስሙን ቀይሮ ኦነግ ስለማይወደድ ኦህዴድ ብሎ መጣ እንጂ ኦነግ ነው። ስለዚህ ኦነግ አሁንም ከኢትዮጵያ ላይ እስካልተወገደ ድረስ የአማራ ደም አይቆምም። ከሱሉልታ ይሄ ሰውዬ ብቻ ይዛችሁት፣ ይሄ ሰውዬ ጥምዶን አልሰማም። ይሄ በተቀደሰ በጵጵስና በምንኩስና ስም የሚሸቅለው ይሄ ቦርጫም ባንዳ ሃይማኖትን ሁሉ ለማርከስ የረከሰ ተልኮን የግብፅን ቆሻሻ ነገር ተሸክሞ የሚጋልበው ሰውዬ አስቡት። አሁን የሚሳደበውን በትክክል ሰምታችሁታል። ማንም ይንገስ ከዛ ቡድን ጋር እሱ ካለው ጋር እንደው ጥምዶ ፈጥረን ለጥፋት ተጣምረን ተጠምደን ኢትዮጵያን ለማፍረስ እንሰራለን ብሎ አልመጡም። ተመልከቷቸው። ወዳዝም ይሄንን እየረሳን ነው። እኛ ነገ ሁሉ ነገር እንፈትሻለን። እንደዚህ አይነቱ አሳ ቤተክርስቲያን ውስጥ ገብቶ አሐዱ አብ አሐዱ ወልድ አሐዱ መንፈስ ቅዱስ ብሎ አይቀድስም። እኔ ወጠን ምናምን ስንሄድ ጊዜ የሆነ ነገር መስሎ ነበር። እስኪ የጣስነውን ነገር እዩት። እስኪ ሰይጣን የሚጋልባቸው አጥማቂ ያጡ አጥማቂዎች ምናምን ብዬ የሰራሁት ቪዲዮ ነበር። የመጀመሪያው አካባቢ ላይ ረስሰት በቃ ኮንቴክስቹዋል ቦታው ላይ ያለውን ነገር ነበር የምጠቀመው እንጂ ዩቲዩብ አልጎሪዝሙ ሪከመንድ የሚያደርገኝ ነገር አልጠቀም ነበርና አጥማቂ ያጡ አጥማቂዎች ተብለው በሁሉም ነገር ላይ በወደን ነው ባከበር ነው ቄስ ሆኖ እንግዲህ ተመልከቱ። ከሆነ ቀን በፊት ላይ ሽብርተኛውን መነኩሴ ነኝ የሚል ካዲ ያ ሰው አሁን 30 ጅራፍ ቢያርፍበት ማን እንደላከው ምን እንደሆነ ከጾታው ጀምሮ ለውጥ ሊያመጣ ይችላል። ያ ሰው እነዛን ህፃናት ምንም የማያውቁ ልጆችን ሰብስቦ እንደዛ የሚጨፍረው እኛ እግዚአብሔርን ፈርተን በከፈትነው ክፍተት እየገባ ነው። በዛ ነው ብዙ ነገሮች አሉ ፈጣሪ ፍረድ በሉ ብዬስ ይሄን ሰማችሁ። ኦነግ ነው ኦነግ እስካለ ድረስ እንደዚህ አንድ የሃይማኖት መሪ ዘረኝነትን ከተናገረ እኮ እንደዛ የሃይማኖት መሪ አይነት አሸባሪ የሰው ልጅ ጠላት የእግዚአብሔር ጠላት የለም። አዳምና ሐዋን የሚክድ አዳምና ሔዋንን የሚክድ የሃይማኖት መሪ የሰው ልጆችን ማክበር ነው። የተሳሳተ ሰው ለሱ የመጀመሪያ የጸሎት መነሻው ነው። ጸሎት አድርጎ ያን ሰው ለማዳን ነው እንጂ ጥረት የሚያደርገው ዘረኝነትን የሚሰብክ የሃይማኖት አባት ማን ምን ሊያደርግን ይችላል? ከዚህ በላይ አሁንም ይሄን ሁሉ ያለፈው ሁሉ በቻለው ሊያጠፋን ሞክሮ ነው ያጠፋል። ኢትዮጵያ ያንን ሁሉ ቆሻሻ ነገር ነው ጠርጋ ከፍ ከፍ እያለች አለች። የሚገባትን ጌጣጌጥ አሁንም ትቀጥላለች። አይዟችሁ መልካም ወንድሞቼ፣ ምንም መልካምነታችሁን ብቻ ነው ማብሳት ያለባችሁ። ጠላት ስራው ይበቃዋል። አንድ ጥይት ሳንተኩስ በራሱ ስራ ራሱን እያጠፋ የሚወቀስ መንግስት ሰብሳቢ አለቃ አይደለም። በምርጫ ጉዳይ ላይ እኮ ተገለጸ። ምን ማለት ነው? ምንድን ነበር የሚሆነው? እነዚህ ሳልነገሩ ፍርን አካባቢ አንድ ምንሻ ፍርን አካባቢ ሞቶ እኮ የታባቱ ምንሻ ከበሮ መስሎ የሚያነሳው ጠፍቶ ወድቋል። አቅም ሰው ተብኮ ዛሬ የሚል ነጋዴ ያለበት ሀገር ነው። እኔ አንድ ነገር ልበላችሁ። አንድ የጎበዝ አለቃ ሲመረጥ እኮ ይሄ ብልጽግና ነው አይመረጥም ሲባል ዶክተር ክቡር ጀነራል ያለቀሰ አመራር አይቻለሁ። አልቅሷል ባለመመረጡ። እሱም ድርሻውን መንግስት ሊሆን ነበር አብሮ አልተሳካለትም። አሰቴ እንደው የነበራችሁ ሰዎች አላችሁ፣ እኔን ታውቁኛላችሁ። 3 ጊዜ እዚህ ከተማ ሞትን አስተናግጃለሁ። ሞት ብርቅ አይደለም። ነገ ሟች ነኝ፣ ተነገ ወዲያ ሟች ነኝ። 3 ጊዜ ሞትን አላስተናገድሁም። አታውቁም።
ይሄ ቡድን 2016 መስከረም 9 ቀን አፍኖ እስከ ሙሉ 13 ዓመት ያክል ጨምሮ ወስዶ ቶርች አላረገኝም። ተመልሶ እዚህ ከተማ ሲገባ ከኔ ቤት መጀመሪያ እንደደረሰ አታውቁም? የኔ ንብረት እንደወደመ አታውቁም? የኔ ጉዳይ አይከነክነኝም። የሀገር ጉዳይ ይከነክነኛል። የሰላም ጉዳይ ያቃጥለኛል። የኔ ጉዳይ የኔ ንብረት ዶቼ ይብላ ዱር ይብላው። ሁነት ሰላም አንድ ባህር ያለው በቡድን ያብራል ያሳድዳል፣ በቡድን ግን አብሮ ያበላል። ሁለት ባህር ያለው ያሳድዳል ያብራል፣ ነገር ግን በጋራ ደግሞ ያበላል። እየበላሁ ነው ያለው። ለምን ያሳድድ? ብዙ ነው የተናገረው። ዛሬም የሚናገርን የራስን ማርከስ ለጥላቶቻችን ራሳችንን አጋልጠን መስጠት በዘላቂነት ሰብሳቢ እንድናጣ ሀገር እንዳይኖረን ከከሌ ከሌ ይሻላል የሚል አማራጭ ያለዋል። እንዴት ሀገርን ያክል ነገር በየቦታው ተወሽቆ በምንም አይነት መልኩ የማይገኝ የሆነ ጥንባንሳ አሞራ የሚመስል የሆነ የሞተ ነገር የሚያሰባስበው ሁሉ እንዴት በእኔና በእናንተ ሀገር ላይ እንዴት ይወስናል? ማን ልንጠይቅ ነው? በአግባቡ የመረጥነው ከልነው ነገር ስተት አለ ተብሎ ያቆረፈ ህዝብና ምናምን እንዴት ጭራሽ ከየትም የመጣ ጭራሽ ምን ታመጣለህ ብሎ በቤታችን የገደለ የደፈረ ያዋረደ ትምህርት ቤት የዘጋ ሰልጥ ያቃጠለ አሳያችኋለሁ ብዙ ነገር። ዛሬ ማስታውሰው ያለፍነውን ነገር የምናስታውሰው ያለፍነውን ነገር የምናከብረው ድላችንን የምናከብረው ቆሻሾች ሁሉ በቻሉት አቅም የነሱን የተላላኪነት የባንዳነት ተልዕኮ ሊፈጽሙ ምን ሙከራዎች እንዳደረጉ ስናቅም ያለዛማ ያንን እየረሳን ከሆነ እኮ ዛሬም ብቻ ካየን ዛሬማ ሰላም ዛሬማ ስኬት በቻሉት አቅም ግን ምን ፈተናዎችን አድርገዋል። እሱን ሁሉ አልፈን መጠን እድሜ ልካቸውን በኪሳራ ተወልዶ በኪሳራ ያደጉ ውዳቂዎች በኢትዮጵያ ህዝብ መካከል ላይ ኢትዮጵያ ህዝብ አሁንም በርታ፣ ኢትዮጵያ ህዝብ ታላቅነትን ያዝ፣ አብሮ ካለ ማንኛውም ነገር ጋር ተናበብ፣ በየትኛውም ቦታ ላይ መብትህን በገንዘብ አትግዛ፣ ባለጌ ልጅና የሰፈርህን አስከብር፣ በየትኛውም ቦታ ላይ በባንዳነት የወደቀ ሰው ነፃ ሊወጣ ስለማይችል ህዝብ ራሱን ነፃ አውጥቷል። ይሄን መብቱን አስከብሮ መቀጠል መቻል አለበት። አውደልዳይ ጥቂት ሌቦች አሉ በተለያየ ቦታ። ዛሬ ግን ሀገርን የማሻገር ሁኔታ ላይ ስላለ ባይት ሰልፍ ልክ ብልጽግና ሲመሰረት ጉባኤ ኢትዮጵያ በጣም ደስ ያለኝ ሀገርኛ እይታ መቼም ታስቦ የማያውቀውን እይታ ስለፈጠረ ባይ ምንም ነገር ይኖር ያን እይታ ስላመጣ ብቻ ብልጽግናን መጀመሪያ ደግፈዋል። ደስ ብሎኛል ማለት ብልጽግና የሚለው ፓርቲ ሲመሰረት የዛሬው ምርጫም ኢትዮጵያን ያስቀጠለ ነው። ኢትዮጵያን ሀገር አድርጎ ኢትዮጵያ ከሚለው ስም ጨምሮ እስከዛሬ ድረስ የደረሰብንን መከራ አልበቃን ብሎ ሌላ ብዙ መከራ አቅደው ጠላቶቻችን ከውስጥም ከውጭም ሆነው ያሻጠሩትን ቆሻሻ የጥፋት መስመር ብጥስጥሱን አውጥቶ የዓለምን ገመና የዲሞክራሲ አባት ነኝ ፊት አውራሪ ነኝ የሚሉ ተቋማትን የሰብአዊ መብት የምናምንቴ እያሉ በየቦታው ላይ የረከሰ ነገራቸውን ይዘው የኖሩ አካላትን ሁሉ ያዋረደ ኢትዮጵያን በአፍሪካ መሪነቷ ላይ ከፍታዋን ያረጋገጠ መሰረት ነው የተጣለው። እኔ ብዙ ላልገልጸው እችላለሁ፣ ግለጹት። በጣም እየጎላ የሚሄድ ነገር ነው። ምን እንዳደረጉ ማስታወስ እስኪ ይሄን እውነቴን ነው የምላችሁ፣ እውነቱን ልንገራችሁ። አስራት ዳምጤና ዘመነ ካሴ አማራ ክልል አስተዳድሩ ብለን ብንሰጣቸው ልክ እንደነዚህ እህቶቻችን አርደው ይጨርሱናል። እነዚህ ልጆችማ እውነቴን ነው የምላችሁ፣ እውነቱን ልንገራችሁ። አስራት ዳምጤና ዘመነ ካሴ አማራ ክልል አስተዳድሩ ብለን ብንሰጣቸው ልክ እንደነዚህ እህቶቻችን አርደው ይጨርሱናል። ምሬ ወዳጀ አንድ ክፍለ ከተማ ምዕራብ ብለን ብንሰጠው ለቀበሌም አይበቃም ለምንቃት። ልክ እንደዚህ መጽሐፍ ግራ ያጋባናል ለስደት እንጂ ለልማት የምንበቃ ወጣቶች እንደማያደርገን የታወቀ ነው። እያዙልኝ። ስለዚህ በአሁኑ ሰዓት
እነዚህ ሶስት ግለሰቦች ለአማራ ትግል ምንም አይጠቅሙም፣ መወገድ አለባቸው። ከዛ በመቀጠል በአሁኑ ሰዓት ብልጽግና በለው ሸኔ በለው ህወሓት በለው ጉምዝ በለው እንዲሁም ሌሎች ጠላቶቻችን ከነዚህ ሶስት ግለሰቦች ጋር ለአማራ ሁሉም ጠላት ናቸው። አንድም ጠቃሚ የላቸው። ስለዚህ የአማራ ህዝብ አሁንም የሚጠቅምህን ኃይል አደራጅ። የሚጠቅምህን ኃይል አደራጅተህ ካለውን ኃይል ጋር ጨምረህ ራስህን ተከላከል። ከዚህ ውጪ ሌላ ምንም ልመክርህ አልችልም። አንተም በቃ እንደዚህ ነው። ሁሉም ለምን ክፍት ነው? እስኪ እንስማው ደግሞ ጧት በጧት መቼ ገባ? ይሄን ደግሞ እንስማው እስኪ እንኳን ጧት በጧት መቼ ገባ? እንዴት ነው ቁጥር አንድ ሰላም ነው። ዞሮ እና አላዴ አማሬ ያለው ነገር ከባድ ነው። ምን ሴቱ ሁሉ ገብተው ተነበታሉ። አሁን አብሮ የኖረ ሰው አሁን ይሄን ያደርጋል? ለተማ አማራ መሆን ይራስ ዛሬ አትለኝ። ያሳዝናል በጣም። በቀደም እያለቀሱ ደውለውልኛል። ኧረ በቀደም ዛሬ ደግሞ ተደግሟል። ማን ነው የሚያደርገው? ሻለቃ እየተዋላ መልኩ ነው። ጫጨ የሚባለውን ዛሬ አስገድዶ ያደፍሯል። አስገድዶ መድፈር ነው። አጠዴ የምትባለው ነው። እቺ ባንቺ ዘመዳች አጠዴ የሚባለው እሷን ደግሞ ዛሬ ደግሞ እንተራራ ዛሬ በቀደም ነብረኛ ነበር። ዛሬ ደግሞ መልኩ ነው እየተዋ ባለበት ለዛሬ የሚያነጋ ትናንት ማታ አጠዴ ግድዋት ደፍሯት አሁን ልጅ ወርቃ ሀገቱ ተኝታለች። ወርቃ ምክንያታቸው ምንድነው? እኔም መግባቢያውን ነው ደውላናለች። የገባው ማግኘት ገብቶ የቆየውን ሁሉም ቦታውን ለመልቀቅ ነው ዘጋጅቶ ያለቀሽ ነገረሽኝ። ልጅቱ ሙሉ ወርቃ ነው ያለች። በጣም ያሳዝን ነው። ዞሮ ዞሮ ለሻለቃቻይ ነገረውና ያለው ነገር አንድ መፍትሄ እንዲያሰጣቸው አዛው ጀምሯ እዚህኛ እያለን መጨማነቅ እንደዚህ ያደርግኛ አራቱን መቼም ማያገማ ሲሆን አመጣለው አዛው ያመረን ወርቆ ነገ የሚከብረን ህዝብ ያትለቀት ዝም በቡድንና በጋራ ሆነ እኔ ግፍና በደል ማድረስ እንጃም እና የተልኮ እንዳለሽው ግራም ያዳባ ይሄንን ሁሉ ነው ሴቶችን መድፈር፣ መግደል፣ የሚያለቅስልንን የሚቀብረንን ህዝብ እንደዚህ ማድረግ ግራ ነው የሚያጋባ። ምን ተልኮ እንደተሰራ አሁንም ሴቱ ቤት ማመርከሻ ትይያታለሁ ማለከሻው ሊቀበለው ነው። ዞሮ ዞሮ ያለው ነገር መፍትሄ እንድናሰጣቸው አንተም በበላይ አካል ተጫጫውና ለሚመለከተው ነው ትዛት አዛውሽ ግን አሁን ቀጣይም ደግሞ እንድትያዝ ሌላ ሴቶች እንድትያዝላቸው ቀጣይም ሌላ ሴቶች እቅድና ፕላን እንድትያዝላቸው የሚያመላክት ዞሮ ዞሮ ይሄኛ የሰማነውን ብቻ ነው። መልካም አመሰግናለሁ። ይሄንን ሁሉ ነው ያለፍነው። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ሲለቀም ኖረናል። ሰው የራሱን ወገን የራሱ ወንድም ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ሲለቀም ኖረናል። ሰው የራሱን ወገን የራሱ ወንድም ማን ላይ እንደሚያርፍ ሳያውቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይህ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫ ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። የባንዳነት ተላላኪነት፣ ለጥቂት ጥቅም ሲባል ታዛዥነት፣ ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። ይሄ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደ ዜጋ ለሰላም ለአንድነት የምንሰራ ይመስለኛል።
ይህ ምርጫ እንዲደረግ ይሄንን ለማደናቀፍ እንግዲህ ሰዎች በዛ ልክ እንዴት ለምንድን ነው እንደዛ ይሰራል? እኔ የምፈልገው እኮ በአንድ ቀን ፖሊስ እኔ እንኳን በህገወጥ መንገድ ንካ ስለው እምቢ የሚለኝ ወንጀለኛ ደግሞ ሲያይ የእናቱ ልጅ ቢሆን የማይምር ቢሆንልኝ ደስታውን እኮ አልችልም። ግን ተቋም ግንባታ እንዲቀላል እና እሱን የጋራ ጥረት እንደሚጠይቅ ማሰብ ሴት ላይ እየሞከር ነው። ፖለቲካሊ ፋይናንሻል ከሆነ ኢሹስ ኢኮኖሚካል ኢምፓወርመንት ከሆነ ግን ያው እንደምታውቁት አሜሪካ ላይ የለም፣ አውሮፓም የለም። ኢኮኖሚካሊ ኢምፓወርድ የሆነች ሴት ዓለም ላይ የለችም። አሜሪካ ያለው በሚዲያ የመናገር መብት ያላት ሴት ናት እንጂ በጓዳዋ ኢኮኖሚካል ኢምፓወርመንት ገና ስንት ላይ ይጠበቅባቸው። አሜሪካ ውስጥ እኮ ሴት ፕሬዝዳንት መሆን አይችልም። ሆኖ ያውቃል እንዴ? አይነገርም እንጂ ሆኖ ያውቃል። ገና ነው እና ወደኛም ሲመጣ ጊዜ ቢወስድም ኢምፓወር እያደረግን እየተጠቀምን መሄድ አለብን። እነሱን ካላሳተፍን ዋጋ የለውም፣ ብልጽግና አይመጣም። በጣም ትክክል ነው። በዚህ ብታስቢ ጥሩ ነው እና እናትነታችሁ ግን ዲና አይደለም። ኢቭን ዞ 1000 ኳሊቲ ቢኖራችሁ እናትነታችሁ ደግሞ ፋክት ነው። ይሄ አሁንም እንደዛ አይነት ነጥቦችን የምናነሳው ለጠቅላላ ትውስታ፣ ምክንያቱም ያለፍነውን ነገር ካላወቅን የሞቱብንን የተገደሉትን እናት አባቶች ትግራይ እየመጠኑ በሻዕቢያ ጦርነት የትግራይ ጦርነት ጠማቂነት ወደ ጦርነት እንድንገባ እየተደረገ አገር አይደለም ክልል መሆን አንችልም ነው የምለው። ከክልል በታች ነው የምለው፣ ውሮ ነው የምለው። ስለዚህ ይሄ የማይሆን ነገር ነው። ይሄ ስርዓት እየገነባን ነው። የሚያሸማቀቁ ነገሮች የማይሰሟቸው ሰዎች 100% ምክር ቤት ለዛውም የገነገኑ ሰዎች የተሰበሰቡበት ይዘው የሀገር ግንባታ ይቻላል እንዴ? ሀገርነቱ ሲቀር ጭራሽ በመብረቅ እንዳታስመቱን ብለህ ነው ጸሎት ነው። እየገደልክ እንዴት ነው እያዳንኩ ነው የምትለው? እኔ እኮ እሱ እኮ ነው ግራ የሚገባኝ። ሀገርነት ይቅርና ክልልነት እየገደሉ ነው እነዚህ ሰዎች እኮ ነው እያልኩ ያለው። ለክልልነት የሚመጥን ነገር ሳይሰጡን ለሀገርነት አጭተናችኋል ቢሉ ሆድ ሲያውቅ ዶሮ ዋጋ ነው። ይሄ ገዳዮቹ አዳይነ ብለው ያሉበት ነገር ነው። እንግዲህ ተንብላችሁ እና የራሱ ወገን ነገር ስሙት። እንዴት ሰነበታችሁ? እግዚአብሔር ይመስገን እኔ ደህና ነኝ። የአማራ ፋኖ ብሔራዊ ንቅናቄ ከአምቡላንሶች በስተቀር የተሽከርካሪ እንቅስቃሴ ገደብ ካወጀ ዛሬ ግንቦት 23 2018 ዓ.ም ሶስተኛ ቀኑ ላይ እንገኛለን። በየአቅጣጫው ያለ ህዝባችንና መላው የፋኖ ሰራዊት ይህንን መመሪያ አጠናክሮና ተጠናክሮ እንዲያስከብር ገና መልእክቴን ስጀምር አደራ ለማለት እወዳለሁ። ተስፋ የቆረጠው ዘርና ሀገር አጥፊ ጠላት ያዘጋጀው ምርጫ ይሉት ዕቃቃ ጨዋታ ለዓለም ይታይ ለታሪክ ይቀመጥ ዘንድ ድራማውን በመጸየፍና ከዚህ ጋር ተያይዞ በተለይ የድራማው ዕለት ጠላት ያቀደው ሽብር ህዝባችንን አደጋ ላይ እንዳይጥል የእንቅስቃሴ ገደቡ አስፈላጊ ነበር። አውጀነዋል፣ ሙሉ በሙሉ ተተግብሯል። እስከ መጨረሻውም ጥብቅ ክትትል ይደረግበታል። የምርጫ ካርድ አላወጣም ስላሉ ብቻ በአደባባይ የተገደሉና የተሰቀሉ ወገኖች በጣም ብዙ ናቸው። ለገበያ በሄዱበት እጃቸው ተይዞ ካርድ ሰዎች አንሰማም። በእነሱ ቤት ግን ምንድነው አላማቸው? አላማቸው የመጀመሪያው ጠፊ አማራን ማጥፋት ነው። የነዘመነም ሆነ አማራ ክልል ላይ ያሉ ሰዎች ከአማራ ላይ አማራ ነኝ ብለው የሚሉት ከሁሉም ከተባበሩበት ማንኛውም ነገር ጋር ሆነው እዛ እንደ ክልል እዛ ላይ ያለውን ነገር ባወራ ያንን ህዝብ በዘላቂነት ማጥፋት ነው። ባለቤትነት በሌላ ሁኔታ ምርጫ የምታስቡ ስለ ምርጫ ነገር የሆነ ነገር የምትሉ ካላችሁ እርምጃ እንወስዳለን ያለው አስረስ ማረይ አይደለም። አሁን እዚህ ላይ ደግሞ ይሄንን ሊያደርግ እንደዚህ ይባላል። እንዴት በሁሉም ነገር ላይ አቋም የለሽ መሰረት የለሽ ባለቤት የለሽ ገሎ ሟች አጥፍቶ ጠፊ እብድ ሁሉ ተሰብስቦ በቻለው አቅም በእጁም በእግሩም ባፉም በምኑም ተወራጭቶ የሚችል ያክል ጥፋት ከፈጸመ በኋላ ቀጥሎ የሚጠፋ የእሳት ራት የሆነ ስብስብ ነው። ሰው አይገባውም። እስረኛ ሲበትን ልማት ነው።
በብሪት ተወጥሮ 4 ኪሎ ሊገባ የተነሳ በድሮን ተመተው በምን ተመተው እስረኛ እየበተነ ሴት የሚሰራው ስራ አይታወቅም ስንዘረዝረው ስለሚያንስ ማለት ነው። እሱን ሁሉ ነገር አይተናል። አሁንም ይሄን መግለጫ ብዙ ሰው እንዴት አንድ ሌላ እንትን ያልኩት ነበር ወደዚያ መጣ ይሄን ለማሳያችሁ ፈለኩኝ። ሌላው ቢቀር ይሄንን ማን ያደረገው ይሄንን ደጋግመን የምናየው ማለት ነውና እስኪ ይሄንን እዩት። ሰሊጥ የጫነ መኪና ነው እንደዚህ ነው የጣጠው። ይሄ አገር አሻጋሪ ነው። እና ይሄን ሲያረግ የቆየ ምን ያረገ ሰው ያወራል። ከዛ ጨብጫቢዎችም አሉ የተረገሙ። ይሄ የማንኛውም ሀገር የማንኛውም ሰው ንብረት ይሁን እንደዚህ የሚያቃጥል ዱቁን ዱቂት እንደዛ አይነት ጥፋት የሚሰራ ነውረኛ ይሄን እያበረ አበጀ የሚል በውጭ ሀገር የተቀመጠ የበሰበሰ ሀገር አርክስ ሰብነውን አርክሱ ሀገር የሚያረክስ አሜሪካ ቢኖር አሜሪካን የሚያረክስ አውሮፓ ቢኖር አውሮፓን የሚያረክስ ነውረኛ ይሄ የሚያስደስተው ቆሻሻ ወራዳ ሰው ይሄን እናስታው። የኢትዮጵያ ሕዝብ ያውቃል። ይሄን ይዟል። ይሄን ምላሽ ነው የምጠብቀው። እንኳን እናንተ እንደዛ አድርጋችሁ ያቃጠላችሁን ይቅርና የኛን አቃጣዮች ስፖንሰር የሚያደርጉ በስውር ምንም አይነት ተሳትፎ ቢኖራቸው ያደረጉትን ነገር በሙሉ ተሳስቦ ፈጣሪ ይመልሳል። እስኪ የፈጣሪን ቁጣ ሰማዩን ሲያስቆሙት መሬቱን ሲያረጋጉት እስኪ ዶላራቸውን ኒኮላራቸው ያን ነገር ሲያስቆም የፍርዱ ባለቤት የሆነውን ጌታ ሲያስቆም እናያለን። ይሄን ነውር የፈጸመ ሰው ነው ብዙ ነገር ሲቀባጠር የምትሰሙት። እኔ ከሚናገሩት ፊት አውራሪ ሰዎች ይልቅ ከዛ ጋር ጭፍራ ሆነው የሚሄዱ የሌጊዮን ጭፍራ ያጋንንት ስብስቦች ናቸው የሚያነዱ። እንዴት ሰው በዛ ገበናውን እርቃኑን ይሄዳል? እንዲህ አይነቱ ደናቁርት ይህን አይነት የበሰበሰ አእምሮ ያለው ከተረጋጭነት ከተላላኪነትም በላይ ማንም ቢመጣ ይሄን አያደርገው። ማንም ቢመጣ ሰርቆት ሊጠቀምበት ይችላል። ከዛም ምርጫ ለምን ይሆናል ብሎ መንገድ ኦኬ ጥሩ መዝጋታቸው በሙሉ በትክክል ወደሚገባው ወጥመድ እየገቡ ጨርሰዋል። ከዚህ ጋር የተሰለፉትን ብቻ እንዳንረሳ ብቻ አሁን ለሁለተኛ ጊዜ የትግራይ መገንጠል እውን መሆን አለበት። የቀድሞ የሜቴክ ዳይሬክተር የነበሩት እና በስር ቆይተው የተፈቱት ሜጀር ጀነራል ክንፈ ዳኘው አሁንም ለሁለተኛ ጊዜ የትግራይ መገንጠል እውን መሆን አለበት ጊዜውም አሁን ነው የሚል ቃለ መጠይቅ መስጠታቸውን ሰማን። ሰውየው ለምን እንደሆነ ይህንን አጀንዳ የሙጥኝ አድርገው ይዘውታል። በእርግጥ የሳቸው ብቻ ሀሳብ አይደለም። አንዳንድ ያበዱ ሰዎችም አሉ። ትግራይ ከኢትዮጵያ ትገንጠል የሚል አጀንዳ እያራገቡ ያንን እየገፉ ያሉ የትግራይ ኤሊቶችም እንዳሉ ምንም የሚካድ አይደለም። ግን ዝም ብሎ ባዶ ህልም ካልሆነ በስተቀር እንዲህ አይነቱ ነገር የሚታሰብ አይደለም። እንግዲህ እኚህ ሰው ሲሞላላቸው ኢትዮጵያን፣ ሲጎልባቸው ደግሞ መገንጠልን የሚፈልጉ ኢትዮጵያ ምንድነው ሲሞቃቸው የሚያወልቋትና ሲበርዳቸው የሚለብሷት አድርገው የሚያዩት አንዳንድ ፖለቲከኞች ከዛም ባለፈ አንድ የፖለቲካ አስተሳሰብ እንዳላቸው ቡድኖችም ይህን ነገር የሆነ ቦታ ላይ በደንብ ሊነገራቸው ይገባል። ይሄ በብዙ የተገንጣይና እንደዚህ ጽንፈኛ የሆኑ ኃይሎች አስተሳሰብ ነው። ኢትዮጵያን የሚፈልጓት የሆነ የራሳቸው ጥቅም ሲሟላ ብቻ ነው። ያን ጥቅም የማታስከብር ከሆነ ለምን ብትንትኑ አይወጣም? ልክ እንደ ዶሮ ዝም ብሎ መገንጠል ቀላል አድርገው የሚያስቡ የፖለቲካ ኃይሎች አሉ። በኢትዮጵያ ፍርስራሽ ላይ ጸንቶ የሚቆም የብሔር ሀገር የክልል ሀገር የለም። ፍርስራሽ ላይ ኢትዮጵያን አድርጎ የሚመሰረት መንግስትም አይኖርም። ይህንን እያወቅን ትንንሽ መንግስትና ያንን ተከትሎ የሚመጣ ቀውስን የምንፈቅድ ካልሆነ በስተቀር ኢትዮጵያን አፍርሶ የሆነች ክልል ይዞ የሆነች መሬት ይዞ ገነጠላለሁ ማለት እብደት ብቻ አይደለም፣ የማይሆን ነገር ነው። መሳይ ተቀየረ ነው የሚባለው ወይ አልገባይ ብሎ ነው። እዚህ እንደው እስኪ እኔ ሳገኝ እስኪ ብትሰሙት ተቀየረ ተለወጠ ኦር ምን ሆኖ ነው የሚል ነገር
ብዬ ነው። ለማንኛውም አይ ሲመቻችሁ ምናምን የሚለው እንደሰማችሁት በታሪካችን እያካተትን መሄድ ስለሚያስፈልግ ነው። ሁሉም በስራው እንትን ይላል። የቄሳር ለቄሳር እንደዛ ነው። ሰው በሰራው መልካሞችን በመልካምነታቸው ይዘን ክፎችን ለክፉ ስራቸው ሰጥተን ኢትዮጵያ እናሻግራለን። ከገባንበት ማንኛውም ችግር እንወጣለን። ለኢትዮጵያ የሚገባትን ጌጣጌጥ ሁሉ እናደርግላታለን። አይ ያለ ሰው ምንም መረጋገጥ ምናምን አያስፈልግም። ውጤቱ ይታያል። ሁሉም የዘራውን የሚያጭድበት ዘመን ስለሆነ የተወሰኑ ነጥቦችን በዚህ እንደው ማስታወሻ ላይ የጻፍኳቸውን እንትልበና ወደሚቀጥለው ብንሄድ ሁሉም ችግሮቻችን የሚመነጩት ከታላቅነታችን ነው። ታላቅ ያልሆነ ሰው አይፈተንም። ታላቅ ያልሆነ ሀገር ህዝብ አይፈተንም። ስለዚህ በትንሹ በግብፅ፣ በኤርትራ፣ በሊቢያ፣ በሱዳን እና በሃይማኖትም ጭምር የሚመጡ እንትኖች አሁንም ከኢትዮጵያ ታላቅነት አንጻር ነው። ግብፅ ለምን የአባይ መነሻ የሆነችን ሀገር በታሪክም ሆነ በእንደዛ ታላቅ የሆነችን ሀገር እቺ ሀገር ካልጠፋች በስተቀር ውሃውንም ሆነ ሌሎች ነገሮችን ለመቆጣጠር አልችልም የሚል ነው። እሱ ብቻ አይደለም። አፍሪካን የሚፈልጉ ሀገራት ሁሉ በግብፅና መሰል ሀገራት ገብተው ኢትዮጵያን ካላጠፉ በስተቀር ያ ክፉ ምኞታቸው ስለማይሳካ ግብፅ አንዷ ተላላኪ ምንጊዜም በባርነት ውስጥ ያለች ሀገርና ህዝብ ናት። በክፋት ፊት አውራሪነት በፈሮናዊ ትዕቢት የተሞላች ምድር መሆኗን እና ግብፅ ኤርትራን በሆናነት ይዛ በዛ የሷን ቆሻሻ አራግፋ ከዛም ወደ ኢትዮጵያ እያስገባች እስከ ህወሓት ፋኖሽን እያለች የምትሄድበትን በሊቢያም በስደተኞች እህት ወንድሞቻችን ላይ ከዚህ ቀስቅሶ ከመውሰድ ጀምሮ እዛ ጋር የሚደርሰውን ግፍና መከራ ሁሉ አይታችሁ በሱዳን ተመተው አልተመተው ከሚለውና የመሬትና የድንበር ውዝግቦችን ከመፍጠር ጀምሮ ያለው እንግርግዣ አሁንም ኢትዮጵያ ላይ ካለው ታላቅነት አንጻር ነው። በሃይማኖትም ከእስክንድሪያ ጳጳሳትን ልኮ እንደ ቅድሙ ያበደ የረከሰን ሰው በሃይማኖት መሪነት ራሱን መምራት ያልቻለ ለራሱ ነፃነት የሌለው ራሱን የሸጠና ያከራየን ሰው በሃይማኖት አባት ስም መጥቶ ሰማያዊ ስልጣን የሰጡ መስሎ በተቀደሰ ስም ላይ የረከሰ የባርነትና የርኩሰትን ዘመን የሚሄዱ ሆዳም ቄስ ኦር ጳጳስ ምናምን የሚመስሉ ሰዎችን አስቀምጦ ትክክለኛ ሃይማኖተኛ ሰዎች ግን ከቦታው እንዲጠፉ ሲደረግ ሲሰራ የኖረ የዘመናት ስራ ውጤት ነው። ያ ሁሉ የመጣው ግን በኢትዮጵያ ታላቅ መሆንና በታላቅ ህዝብ ምክንያት ነው። ፈተና የመጣው ኢትዮጵያ ትልቅ ስለሆነች ህዝቡም ትልቅ ስለሆነ ነው ፈተና የተጀመረው። ደቡብ አፍሪካ ውስጥ ወገኖቻችን በዛ አይነት መልኩ ጥቃት የሚፈጸምባቸው አሁንም ኢትዮጵያዊ ከመሆናችንና ከታላቅነት አንጻር ነው። ይሄ ሌላ ተጨማሪ ነገር የብሪክስ አባል ጉዳይ ሁለቱን ሀገራት ለማቋሰል እንዲሁም የነፃነት አባት ተብሎ የሚጠሩት ሌሰን ማንዴላ እንግዲህ ሌንሰን ማንዴላን ያሰለጠነችው ኢትዮጵያ ደግሞ የነፃነት አባቱ መገኛ ወይም አሰልጣኝ ወይም ወላጅ አባት ሀገር ኢትዮጵያ ልትሆን ትችላለች። ሰው እንዲህ አይነት የነፃነት አባትና ልጅ የሆኑ ሀገራትን በብሪክስ ውስጥ ተጣምደው ከዓለም አቀፍ ከሆነው የምዕራባውያን የብዝበዛ ቅኝ ግዛት ራሳቸውን ነፃ ለማውጣት የሚያደርጉትን ጥረት በማቋሰልና በማባላት የሚሰራ ሌላም አጀንዳ እንዳለው ያም ኢትዮጵያን ከማጥፋት አንጻር መሆኑን በየመን በሳውዲ የሚደርሱብን የተለያዩ ጥቃቶችም እንዲሁ የአረቡ ዓለም ኢትዮጵያ ላይ ያለው የጥላቻ ስሜት ትርክት ከግብፅ ጀምሮ በሌሎችም የደረሰው ነገር ይዞ አሁንም ኢትዮጵያን ከመፍራት እና ኢትዮጵያ ላይ አልደርስም በማለት ነው። ይህም የቢላል ሀበሽ የመጀመሪያው አዛን ያደረገው ኢትዮጵያዊ ቢላል ሀበሽን ጨምሮን እንደገና ደግሞ የሙስሊም ወንድሞች ሂዱ ወደዛ፣ ኢትዮጵያ ማለት ሰንዱቅ ነች፣ ሚስጥራዊት ናት፣ ደህንነት አስጠብቃ የምትቀጥል ታላቅ ምድር ናት ብለው ያ ረሱሉ ሰለላሁ ዐለይሂ ወሰለም ተናግረው ወደዚህ የመጡበትን እና በዛን ጊዜ የነበረው የኢትዮጵያ መንግስት ተቀብሎ እንዳሉትም ሰንዱቅ ሆኖ እምነቱን ኢማኑን ይዞ መቀጠሉ ይሄም ልዩ የሚያደርግ መሆኑን ያው ይሄ በራሱ ጥላት ያፈራል ማለት ነው። ቢላል ሀበሽ ኢትዮጵያዊ ስለሆነ እኛ ረሳ ነው ወይም እኛ የራሳችንን የመናቅ የማጣጣል አባዜ ስላለብን እንጂ ሀገራችንን የመጣል የማጣጣል አባዜ የራስን የማርከስን እንደዛ አይነት አባዜ ስላለብን እንጂ ቢላል ሀበሽ አሜሪካዊ ቢሆን ግብፃዊ ቢሆን ሌላ ሀገር ቢሆን ኖሮ ዛሬ እጅግ በበዛ መልኩ ብዙ ነገር እንሰማ ነበር። እኛ እርስ በርሳችን እንደዚህ የምንባለው ያለንን ለማጥፋት እንደዚህ የምንጣደፈው
አሁንም በጠላቶቻችን የጥቃት ሰለባ ስለሆንን ነው። ከታላቅነታችን መጥቶ ያለንን በማጥፋት ላይ ነው እየተሯሯጥን ያለን። አዲስ ነገር ለመጨመር ምናምን አለ ያለንን ታሪክ ያለንን አብሮነት ያለንን ማንኛውም ነገር ለመቅበርና ለማርከስ ነው የጠላትን ቆሻሻ ተግባር እየፈጸምን እንደሆነ አስተውሎት እንድንሰጥ ነው። ክፉ መካሪዎች አሉ። እጅህን ቁረጠውና ሰዓት ልስጥህ ወይም የወርቅ ብራስሌት ልሰርልህ ይላል። መጀመሪያ ምን ያሉ? እጅህን ቁረጠው። አንገትህን ቁረጠውና ትልቅ ሀብል አንገት ላይ ልሰርልህ ይላሉ። ዛሬ ላይ ያሉ እኛ ሀገር ያሉ ጽንፈኞች ምናምንና በቤት ተወጥረው በስድብና በሐሜት ላይ ተጎልተው የሚሉ ሰዎች ልክ ይህንን ነው የሚያወሩት፣ ይህንን ነው የሚሰሩት። አንገትህን ቁረጠውና የፈለጉትን ያህል ግራም፣ ለምን አንገቱ ከተቆረጠ ስለማይታሰር 1 ኪሎ ግራም ሀብል ልሰርልህ 10 የሚበሉት የፈለገውን ዳይመንድ የሚበሉ የፈለገውን ብቻ አንገቱን ከቆረጠ በኋላ ነው። ከዛ በኋላ እሱም አይጠይቅም። እጅን ቁረጠውና ብራስሌት፣ እግርን ቁረጠውና ጫማ ልግዛልህ። ያለህን ነገር አጥፈውና ልስጥህ የሚል አይነት እብሪት ነው እየተሰራ ያለው። ያንን ሁሉ የበጣጠስ ነው ያለፍነው ማለት ነው። ሜላት በጣም ቴንኪው ለሱፐር ቻቱ አመሰግናለሁ። በወጣ አካባቢ ያለው ተባረክልኝ። ችግሮችን እየተናገሩ ወደ ባሰው ሌላ ችግር መውሰድ እንጂ ያን ችግር ለመፍታት ዝግጅት የላቸው። ምክንያቱም እኛን ወደማያባራ ችግር ለመውሰድ ብቻ ነው ሰዎች የተቀጠሩት። ከ96 ጀምሮ ባለው የፖለቲካ እዚሁ ኢትዮጵያ ውስጥ ሆኜ ማንም ሳይናገር ማንም ጋር ሳልኮርጅ መሬት ላይ በየቀኑ የማየውን ተግባራዊ ነገር ተግባራዊ ኑሮ ኦር ተግባራዊ ሂደት አይቼ የማያውቀው ይሄ ነው። ችግሮችን የሚተርኩ ሰዎች ሁሉ አሉ። ወዴት ሊወስዱ ነው ግን? ወደ ሌላ ወደማንወጣው ችግር። ችግሮችን ይናገራሉ፣ ወደ ባሰው ሌላ ችግር ጎትተው ይከቱናል። ለመፍታት የሚባል ነገር እፈታለሁ ብሎ ያሰበ የገባበት ነገር ስህተት ነው ከተባለ እንደው ባንተና እንደ ከፍ ያለው ተገሎ ዘመቻው ባንተ ዘመቻ ከፍ ያለው ተብሎ ይቀለድበታል። ፕሮፌሰር አስራት ወልዴስ አማራ ክልል ላይ ባለው ላይ የማተኩረው እዛ ቦታው ላይ በደንብ ስላለው ነው። ምርጫውና ሽብርተኞች እያደረጉት ያለው ይሄው ነው። ምርጫውን አይመረጥም ማለት ህዝብን መካድ ነው፣ ህዝብን መናቅ ነው። ሽብርተኞች የኛ መጫወቻ ዕቃ ሆነ ትቀጥላለህ እንጂ ከኛ ውጪ ከሆንክ ወደ ውጪ። እኛ ስንረግጥህ ይሄ ቡድን እኛ የምናውቀው ይሄ ስብስብ ወያኔ የሚባለውን ኮረጆ እየሰረቀ ምን እያለ እያጨበጨበ የሚሄደው እንጂ መንገድ ዘግቶም ብሎ ከሱ በባሰ መልኩ የመጣ መሆኑን በሰው ፊት የሚቀርብ ማንነትና ዝግጁነት እንደሌለው ተስፋ ቆርጧል። ባለ በሌላ አቅሙ ለጥፋት አጥፍቶ ለመጥፋት ነው ተራ ሽብርተኛ መሆኑን በምርጫው ላይ አረጋግጦልናል። ምርጫው በራሱ ብዙ ጠላቶቻችንን የሚያስወግድ ለኢትዮጵያ መሻገር ፍቱን መድኃኒት ሆኖ የተገኘ ነገር ነው። እሱ ተሳክቷል። ምንም ውጤት ይሁን ምንም የትኛውን ቦታ ላይ በሚገርም ሁኔታ ነው በተለያየ ቦታ ላይ ባየሁት። በራሴ እንዳልኳችሁ ከሰዎች ጋር መገናኘቱ ማን ምን እንደሆነ ስለማታውቁት ከምንናገረው አንጻር ሀቅ ብዙ መራራ በሆነበት ሰዓት ላይ ከእሱ አንጻር በምንታዘበው ግን ህፃናት ለሚመጡ ሰዎች፣ አካል ጉዳተኞች፣ በእድሜያቸው ገፋ ያሉ ሰዎች ቅድሚያ ተሰጥቶ የሌለ ፍቅር ምን አለ የኢትዮጵያ ህዝብ ሁልጊዜ እንደዚህ ይፈጠር። በጣም የሚያምር ሰብና የኢትዮጵያን ህዝብ ታላቅ መሆኑን ያየንበት እግዚአብሔር ዛሬ የተደሰተበት ቀን ነው ብዬ ነው ማስበው። ለዛ ነው ኢትዮጵያ አሸንፋለች የምንለው። እና ምክክሩ ሌላ አሁን ምርጫው በራሱ ብዙ ጠላቶቻችንን ያስወግዳል። ቀጣዩ ምክክሩ ነው። ሀገራዊ ምክክሩ ኢትዮጵያውያን ከተመካከርን ምንም የሚያጣላን ችግር የለም። ጠላቶቻችን ደግሞ ለምክክር መድረኩ ላይ እንዳንደርስ መንገድ ላይ ማስቀረት ነው። እንደተገናኘን እንድንገዳደል እንድንጠፋፋ ነው ሲሰሩ የኖሩት እየሰሩ ያሉት። ስለዚህ የኢትዮጵያ ህዝብ ከተመካከረ ችግሩን ይፈታል። ከፈታ ገብቶ የሚፈተፍተው የጥፋት እጅ ይቆረጣል። ያ እንዳይሆን ነው መድረኩ ላይ ሳንደርስ ነገሩን ይመጣልና የመጣሉ ሁኔታ ያለን። ኃላፊነት ከተሰማን ግን ያለውን አማራጭ ሁሉ ተጠቅመን
ሁሉን ነገር ሞክረን አልሳካ ካለም ሌላ አማራጭ እንፈጥራለን እንጂ እያጥላሉ እየሮጡ መሄድ እውነት ሀገር ኢትዮጵያዊ ቢሆኑ ይሄንም ያጥላሉ ሰዎች ምን አግኝተው ነው ኢትዮጵያን አጣጥለው ለመሮጥ የሚሽቀዳደሙት? የተገኘውን መድረክ ሁሉ እየነቀፉ ለመሮጥ የሚቻኮሉት ለምንድን ነው? ኢትዮጵያዊ ቢሆኑ የኢትዮጵያ ሕዝብ ጉዳይ ቢያሳስባቸው በኢትዮጵያ ላይ ችግር መፍጠር አጀንዳቸው ካልሆነና ችግር ለመፍታት ከሆነ የሚሰሩት የተገኘውን አማራጭ ሁሉ ሞክረው አልሳካ ሲልም ቢሆን የባሰ ጥፋት እንዳይመጣ የእነሱን ታላቅነት የሚያሳይ ጥረት ሲያደርጉ እናይ ነበር እንጂ እንዴት መድረኩን ገና በመንቀፍ ይጀምራሉ? ኢትዮጵያዊ ቢሆኑ የኢትዮጵያ ጠላቶችን አጀንዳ ተሸክመው ኢትዮጵያን ከጠላቶቻችን በላይ ለማጥፋት የሚተጉና የሚሰሩ ባይሆኑ ጥላቻቸው ባያድግ እንዲህ እየተራገጡ ይሄዱ ነበር። እቤታችን ውስጥ ሆነን ምንም ነገር ቢሆን እንናገራለን መስተካከል ስላለበት። ሰው ቤት ላይ ከሆን ብንናገር ሰው ቅር ሊላቸው ይችላል። አይ ትንሽ ቆይቼ መሄድ እየቻልኩ ለምን እናገራለሁ ይባላል። እኛ ሀገር ይህን ፖለቲካ ላይ ታጋይ ነኝ ብሎ የሚጮህ ሁሉ በዛ በመጮሁ የሚያገኛት ነገር ብቻ ለመቃረም ብሎ እንጂ ባለቤትማ ቢሆን ሁሉ ነገር በኃላፊነት ያደርግ ነበረ። ምክክሩ ቀጣዩ ምክክሩ ሀገራዊ ምክክሩ መነጋገሩ መመካከሩ አንድ የችግሮቻችን መፍቻ ቁልፍ ነው ብሎ እንደ አማራጭ መቀመጥ መቻሉ በራሱ የብዙ ጠላቶቻችንን የጥፋት እቅድ ይሰብራል። ያንን የጥፋት ሰንሰለታቸውንም ይቆርጣል። መከባበር ይመጣል። በሀገራችን ላይ ባለቤት የመሆን ያለመሆን ጉዳይ ይወሰናል። እዚህ ላይ የባህር በር ጉዳይ የመጨረሻውና የኢትዮጵያ የልዕልና የከፍታ ማህተም ይሆናል። ያጣነውን ሁሉ ስናገኝ ሁሉም እንድናድህ እያለ የሚረባውም የማይረባውም አፉን የሚከፍትበት ሁኔታ ሳይሆን በተከበረ ማንኛውም ነገር ላይ እናወራለን። ለዚህ በደንብ ማየት ነው። ማዕቀብ የሚጥሉ ሰዎች ዜጎች ከኔ ሀገር ይውጡልኝ የሚሉ ሰዎች ለምንድን ነው? የተሰራ ሀገር ቢኖረን ዜጎቻችንን ሰብስበን ብናኖር ሀገራችን ላይ ጀምር አይሉ እንከባበራለን። እንደዛ የሚሉ ሀገራት የተገነቡት እኮ በተለያዩ ወንድሞች በተለያዩ ዓለማት ላይ የተሰባሰቡ በተለያዩ ሀገር ዜጎች ሰርተው ነው። ግን መቼም መሄጃ የላቸውም ተብሎ ካልሆነ በስተቀር እንዲህ ካላችሁማ ብሎ ስደተኛ ሁሉ ጠጥሏቸው ቢሄዱ ወና አይሆኑም። እነዛ ሀገራት ባዶ አይሆኑም። ሀገር ብንሰራ እሱን እናደርግ ነበረ። አሁንም ነገ ሀገር እንስራ። ምንኮረው ሀገር ስንሰራ ነው። ትጥቃችን ከቤታችን ሲጠብቅ ነው እናሸንፈው። በገንዘብ የሚሸጡ ሰዎች የተሻለ ክፍያ እስከሚያገኙ ድረስ ብቻ ነው እዛ ቦታ ላይ የሚኖሩት። ሸቀጥ ሆኖ ራሱን በዛ ልክ አዋርዶ የሚሄድ ፖለቲከኛ ወርታጋይ ነው ምናምን የሚል ለራሱ በባርነት እንደ ሸቀጥ የሚሸጥ ሰው ስለሌሎች ነፃነት አያውቅም። ሊስትሮ የሚሰራ ሰው ጫማ ነው የሚመለከተው። የተለያዩ ሰዎች የሚሰሩት ስራ አላቸው። ሊስትሮ ጫማ ይቀባል አይቀባም ጫማ ላይ ያተኩራል። ሌላም እንደዚሁ የተለያዩ ልክ እንደየሙያቸው ማለት ነው ሰዎችን አይተው እንደዚህ። ስለዚህ የኛ ሀገር ሰዎች ወይም እዚህ የሚያበጣብጡን ሰዎች ምንድነው እኛን በማጉላላት ምንድነው ድክመታቸው? በየትኛው ቦታ ላይ ኢንቨስት እናድርግ? ተዋናዮቹ እነማን ናቸው? እንዴት አድርገን እናባላቸው እየተባለ ለጠላቶቻችን ደካማ ጎን ሆነው የሚያገለግሉ ሰዎች አሉ። ስንት ብንከፍላቸው እንደ ሸቀጥ በተለያየ ቦታ ላይ የሚሸጡ ሆነው ስለሌላው ነፃነት ራሳቸውን ስለመሸጥና ስለመለወጥ ከነሱ ያነሰ ዋጋ ነው ከፍታ ነው ተብሎ በዛ በመሸጥና መለወጥ የተሻለ ባንዳ ማን ነው የተሻለ ምናምን በሚለው ነውረኝነት እንጂ በክብር እይታቸውም አመለካከታቸውም የማይሰራ መሆኑን ማወቅ። ምክንያቱም እስኪ ከኢሳያስ የሚቀዳ ዲሞክራሲ አለ? ትዳር ባለትዳር እህቶች ባለትዳር ወንድሞች ጓደኞቻችሁ ባለትዳር ይሁኑ ይባላል። ትዳር የሌለው ወንድ ትዳር የሌላ ሴት ትዳር ካላት ጋር ትዳር ካለው ጋር ከሆኑ አይጣጣሙም። ውሏቸው ምክክራቸው ምናምን አይጣጣም። በቃ እዛ ብዙ ኃላፊነት አለበት፣ ያኛው ብዙ ኃላፊነት የለበትም። የዛኛው እይታ ሌላ ነው፣ የዛኛው እይታ ሌላ ነው። ትዳር ያለው ቤቱ ጋር ያለውን ኃላፊነት እንዴት መወጣት እንዳለበት ነው የሚያይ። ትዳር የሌለው ደግሞ ካገኘው ጋር ሊሆን ነገር ሊያስብ ይችላል። ሁለቱ ቢመካከሩ ተዋት እባክህ እያለ እሱ ምንም በማይሰማው ሁኔታ
በትዳር ዓለም ውስጥ ኃላፊነት ያለውን ሰው ሊያዘናጋው ይችላል። እነዚህ ሰዎች ባንዳነትን የሚኖሩት የለመዱትና በብዙ ነውር የተተበተቡ ከሆኑ ምንም ያልተሳሳተን ወጣት ወይም ወንድም ሆነ ሴት በቀላሉ እንደነሱ እስከሚያረክሱ ድረስ ያታልላሉ፣ ያባብላሉ። እንደነሱ ካዋረዱ ካረከሱ በኋላ የትም አደርስም የሚል የበሽታ ማስተላለፍ ሁኔታ እንጂ ጥሩ መካሪዎች አይደሉም። ኖሮት አያውቁም። ያንን መልካምነት ንጹህነትን አያውቁትም። ረክሰዋል። ሰው ሌላም እንደነሱ የሚረክስ ነው የሚፈልጉት። ሀገር በማፍረስ ነው ተሞክሯቸው። ይህን ሀገር በማፍረሳቸው እንደ ስኬት በጠላቶቻችን ተቆጥሮ ክፍያቸው እዚህ ኢትዮጵያ ውስጥ ባደረሱት የጥፋት ልክ ሁሉ የሚከፈላቸው ሰዎች አሉ። እሱን ሁሉ ታሳቢ በማድረግ ከሻዕቢያ የሚቀዳ ከህወሓት የሚቀዳ ዲሞክራሲ ራሱ የጻፈውን ህግ 2-3 ጊዜ መፈንቅለ መንግስት የሚያደርግ ራስን በራስ የማስተዳደር እስከ መገንጠል የሚለውን ሁሉ በራሱ ግንጥልጥል ወጥቶ እርስ በርሱ የሚባላ ራሱ ተጨፈጨፍኩ ጄኖሳይድ ብሎ ያለውን እና ብዙ የለፈለፈበት ነገር ክዶ ምንም አልተነካም ውሸት ነው ብሎ ያለው በራሱ አንደበት ሁሉ ሲመሰከር አይተናል። ያን ሁሉ አልፈን ነው የዛሬው ድል የጣመን። ዛሬ ኢትዮጵያ አሸነፈች፣ የኢትዮጵያ ህዝብ አሸነፈ፣ የራሱን ጉዳይ በራሱ ባለመብት ሆኖ መወሰን ቻለ። በእኛ ጉዳይ ላይ አድራጊ ፈጣሪን የሚሉ ኃይሎችን ሁሉ አሸነፈ የምንለው ለዛ ነው። ህወሓት ጦርነት ላይ ውጅ ነው፣ እንደዚህ ሊሆን ነው። እስኪ ከነገ በኋላ ይሄ ምርጫን አጠናቀቅ፣ ይሄ ቀን እንዳይመጣ ነበር ሁሉም በአቅሙ ይፈረገጥ ነበር። ይሄ ኢትዮጵያ ህዝብ ወስኗል። ይሄ ውሳኔ ሌላ ውሳኔ ያመጣል። እስኪ ከሳምንት ከምን በኋላ እናያለን ማን ጦርነት እንደፈለገ፣ ማን መንገድ እንደሚዘጋ፣ ማን ሰዎች እንደሚያግት። ይሄንን የማያደርግ እንደነዚህ አይነት ባለጌዎችን ማጽዳት የማይችል ከሆነ መንግስት ራሱ ነው የችግሮች ባለቤት ብለን ነው የምንሄደው። የህዝብ አደራ ተሰጥቶታል። በዚህ አደራ መሰረት ኢትዮጵያን ያሻግራል። በሙሉ ልብ ቆሻሻን ይጠርጋል። እሱን አብረን እናያለን በቅርቡ። ቆይታዩታላችሁ እንዴት ድምጥማጡ እንደሚጠፋ ይሄ ሁሉ በየቦታው የሚወናወነው ማለት ነው። ባለበት ብቻ የተሰጠውን ማስተጋባት ነው ትግሉ። ምን ውጤት ያምጣ ምናምን አያውቀውም። ብቻ ተነስቶ መጮህ። ትግሉና ታጋዮች የሚባሉት ይሄ ነው። ሁሉንም ታጋይ ነኝ የሚሉትን ዛሬ ካሉበት ባሻገር የሚያስቡ አይደሉም። አሁን ሁሉም ታጋይ ነኝ የሚሉ ዛሬ ካሉበት ነው ከሚኖሩበት ባሻገር አውት ኦፍ ዘ ቦክስ የሚባላል ሌላ እይታ፣ ሌላ አመለካከት አያስቡም። የተባሉትን መደጋገም ማግኘት፣ ያንኑ ሰውን እዛው አዙሪት ውስጥ ማቆየት፣ ጉዳያቸው የታዘዙትን እየሰሩ ማለፍና በዛ የሀገሩን ዜጎች ማደናገር፣ ማቆየት፣ ማጉላላት፣ ፍሪዝ ማድረግ፣ ሌላ እይታና አመለካከት እንዳያስቡ እንዳይሰሩ ማድረግ፣ ጊዜያቸውን መብላት፣ ማደናቆር ነው። በሁሉም ነገሮች ነፃነት የላቸውም እነዚህ የኛ ባንዳዎች። በገንዘብ፣ በሀሳብ፣ በፖለቲካ፣ በአመለካከት፣ በአብሮነት ምንም ነገር ሰዎች ሲፈልጉ የሚያሰባስባቸው፣ ሲፈልጉ የሚሰጧቸው፣ ሲፈልጉ የሚጭኗቸው እንጂ በራሳቸው የገንዘብም የሀሳብም የፖለቲካ ምንም አይነት ነገር የሚያፈልቁት ነገር የላቸውም። ለዛም ጥምዶ በበይነመረብ ጥምዶ በምን እያሉ የሚቃዡትንና 30 ጊዜ የሚገለባበተው ማንነታቸውን ተስፋ የቆረጡ በብዙ ውድቀቶች እና በረከሱ ነገሮች የተሞሉ ናቸው። የኢትዮጵያ ፖለቲካ ታጋይንን የሚሉት ህዝብና ሀገርን ለጠላቶቻችን ለመስጠት ብቻ ነው ሌት ተቀን ተግተው የሚሰሩ። በኢኮኖሚ የበታች በማድረግ በፖለቲካ በአስተሳሰብ የበታች በማድረግ በታሪኩ ይዞት የኖረውን ነገር ሁሉ ቀምቶ ጠላቶች መጠው እንዲመሰክሩለት ማድረግ እንጂ እነዚህ የምናያቸው ሰዎች እዚህ 4 ኪሎ ጎተን አምጠን ጭነን አምጥተን ብናስገባቸው አይገቡም። አላማቸው ይሄ አይደለም። ኢትዮጵያን ለኢትዮጵያ ታሪካዊ ጠላቶች መጫወቻ አድርጎ በመስጠት ከዛ በኋላ እነዚህ ይገደሉም አይገደሉም አያውቁትም። ብቻ ኢትዮጵያን አሳልፈው እስኪሰጡ ድረስ ነው ተልኳቸው ተሰጣቸው። ስልጣኔና ዲሞክራሲ የህዝብን ሰላም ያመጣል ተብሎ የሚሰራ እንጂ እንዴት መገዳደልን ሊያስቀጥል ይችላል? ጥያቄ። ስልጣኔና ዲሞክራሲ የህዝብን ሰላም ያመጣል እንጂ እንዴት መገዳደልን ያስቀጥላል? እንዴት መገዳደልን ያበረታታል? እንዴት ልማት ማፍረስን ያበረታታል? እንዴት የህዝብን ሰቆቃ ያራዝማል? ልቅሶ፣ ዋይታ፣ መከራ ያራዝማል? በኑሮ ውድነት በኢኮኖሚ ጫና ላይ እንዴት ህዝብን
ለማጥፋት ይሰራል። ይሄን ለዓለም ሁሉ ነው የሚጠይቀው። ከቤታችን የተፈታ ትጥቅ መቼም አይጠብቅምና ሁልጊዜም ከቤታችን ትጥቃችን ይጥበቅ። ያ ማለት በአብሮነት፣ በወዳጅነት፣ በመልካምነት በሁሉም ነገር ላይ የኛ ትጥቅ የሚጠብቀው ከቤታችን መሆኑን አጠር አድርጌ ወያኔዎች ብዙ ቁጥር ያላቸውን ፓርቲዎች ያቋቋሙበት ምክንያት 107 ፓርቲ ያቋቋሙት ወያኔዎች ናቸው። በመቃወም በኩልም ሌላ ሰው እንዳይመጣ። ስለዚህ ብዙ አደረጓቸው። አንደኛው ድምፃቸውን በመበተን የትም ቦታ ላይ ቢሆኑ ከመጮህና ከመጫጫህ ውጪ ነቲንግ ምንም የማያመጡ አሉ እየተባሉ ግን በጠላቶቻቸው የበታቸውን ከመረገጥ ባሻገር ትርጉም አልባ ሆነው እንዲቀጥሉ በማሰብ ነው። ሁለተኛው ብዙ ወጥመዶችን ለመዘርጋት ነው። ከፈለጉ አንዱ ፓርቲ ከአንዱ ጋር እያደረጉ በዛ በተለያዩ አካባቢ በተፈጠሩ ፓርቲዎች ላይ ደግሞ ሀቀኛ የሆኑ እውነተኛና የኢትዮጵያን የሕዝብን በደል ይፈታል ብለው የገቡ ሰዎችን ደግሞ አጥምዶ ለማጥፋት ሲሰሩ የኖሩበት በቀላሉ ችግር ለመፍጠር እና የእነሱን የበዝባዥነት እድሜ ለማራዘም ብቻ ብዙ ፓርቲዎችን ፈጥረው በዛ ሲሰሩ ኖረዋል። አለፍ ብዬ እኔ እንትን ለማለት የሚሰፋ ጉዳይ ስለሆነ በዚህ እንድታዩት ነው። ሌላው ሰው ዛሬ ምን አየን ካል የኢትዮጵያ መሻገር ያለፍነውን ነገር ካወቅ ነው ዛሬ ሲሆን የዋለውን ነገር በተለያየ ቦታ ስንሰማ ስናይ ስለዋል እሱን ታዩታላችሁ በሚል ነው። ወይ ቀላል ቀን እንዳልሆነና የኢትዮጵያ መሻገር ለጥላቶቻችን ብዙ ምት አሳርፏል፣ ብዙ ድል አምጥቷል ማለት ነው። በዛ ስሜት እንድታዩት ማሳሰብ እፈልጋለሁ። ቀጣይ የባህር በር ጉዳይ ማሳካት። እነዚህ ሶስት ቁልፎች የኢትዮጵያን ችግሮች በአጠቃላይ ይፈታሉ። ጉባኤ ኢትዮጵያ ላይ የቄሳርን ለቄሳር የሚለው የቀጥታ ስርጭታችን ላይ ሰውነት፣ ኢትዮጵያዊነትና ሀቀኝነት እንደዚሁ የችግሮቻችን መፍቻ ቁልፍ ናቸው። እንደ ወቅቱ ያሉትን እነዛ ስናደርግ በዘላቂነት ግን ሰው መሆን፣ ኢትዮጵያዊ መሆን እና ሀቀኛ ሆኖ መቀጠል ሁልጊዜም በፍቅር በስኬት የሚያኖረን ከዓለም ጋርም የመግባቢያ ቋንቋችንን ሁሉ የሚያሳልጥልን ስለሆነ በነዛ መር እንቀጥላለን። በዚህ አሁን ባለንበት ወቅታዊ ነገሮች ጋር ሶስቱን እናሳካለን። አንዱን አሳክተናል፣ ሁለቱ ይቀራሉ። ምርጫው ተሳክቷል። ሀገራዊ ምክክር፣ የባህር በርን ማሳካት፣ ሁሉም ይቀጥላል። አብራችሁ የነበራችሁት ወንድሞቼ እጅግ አድርጌ አመሰግናለሁ። የኢትዮጵያ መሳካት እንኳን ደስ አላችሁ ነው። በያላችሁበት ፈጣሪ መልካም እቅዳችሁን ሁሉ ያሳካ። የሀገራችሁን ገጸ በረከት በሀገራችሁ ላይ ሆናችሁ በስኬት ፈጣሪን የምታመሰግኑበት ጀግኖችን ሁሉ የምታጀግኑበትን ዘመን ያምጣ ነው የምለው። በያላችሁበት አብራችሁ ሁኑ። ኢትዮጵያ ታበጽሕ እግዚአብሔር ሁልጊዜም ፈጣሪ ከእናንተ ጋር ይሁን፣ በበረከቱ ይጠብቃችሁ። መልካም ጊዜ። አመሰግናለሁ። ተባረኩ።